እቺ ወርቄ አጣብቂኝ ነገር ውስጥ ነው የገባችው። ማን ሊያወጣት ይችላል? ይኸውልህ ወርቅ ምንም ቢሆን አጣብቂኝ ነገር ውስጥ እንኳን ቢገባ ወርቅነቷ አይለወጥም። ካላንተ ማን አለኝ? ለኔ ባታዝን ሆዴ ውስጥ ላለው ልጅ አታዝንም? ስለምን ልጅ ነው የምታወሪው? ሆዲሽ ውስጥ እኮ ምንም ልጅ የለም። 23 ሚሊዮን ብር አልሰጥህም። አይሰማህም እንዴ? ወዶ ሳይሆን በግዶ ይሰጡኛል። አለበለዚያ እርሶንም እንደ ልጅ ሆነም ማደርጎት። እንደ ልጅ ስትል አልገባኝም። እንዴ ልጄ ምን ሆንክ? እንደ ዮዲት። ዮዲት ምን ሆነች? አጅሪት የመዋረድ ስሜቱ እንዴት ነው? አልለቅሽም። እኔ ገባሁበት ጉድጓድ ይዤሽ ነው የምገባው። በአሁኑ እንኳን አብቅቶልሻል። ማንም አያድንሽም። ኩራትሽ፣ ጥጋብሽ አብሮሽ ነው የሚቀበረው። ብሬን ይሰጡኛል። አለበለዚያ ግን ለልጆ ባል እንዳሳየሁት ቀጣይ ደግሞ ለፖሊሶች ነው ማሳየው። ለምን እንደዚህ ታደርጋለህ? እኔ ብርህን አልሰጥም ብያለሁ። አንቺን አስበላሁሽ፣ አዋረድኩሽ እናቴ አዋረድኩሽ። አልሞትኩም እኮ ይኸው እዚህ ያለሁኝ ልጄ። እናቴ አንድ ነገር ብቻ ልጠይቅሽ። በምትወጂው አምላክ ይቅርታ። ሁሉም ነገር ተጋለጠባት። አጋቹ ቪዲዮውን ለወንደሰን ካሳየ በኋላ ወንደሰን ሌላ ሰው ነው የሆነባት። ሌላ ሰው ሆነባት ማለት እንዴ? እሺ ደበደባት? ካልገደልኳት እያለ ነው። እማዬ እባክሽ እናቴ ይቅርታ አድርጊልኝ። እባክሽ እማዬ ይቅርታ አድርጊልኝ። ወንድዬን ይቅርታ እንዲያደርግልኝ ንገሪው እባክሽ እማዬ። ሊገለኝ ነው። የት አባቱ ሄደች? እማዬ እባክሽ ተነሽላት፣ ተነሽ ከእናቴ። ምንድነው ያየሁት? ውሸት ነው የኔ ንጉስ። አረ ውሸት ነው። ባይኔ ያየሁትን ነገር ልትክጂ ነው? እስከ ዛሬ ለፍቅሬ ለህይወቴ ስል ባይኔ ያየሁትን እየካድኩ ነበር። አሁን ይሄን ልትክጂ ነው? ሁሉም ነገር ውሸት ነው። እኔን እመነኝ። ተይው እንዳጨርሽው። ባይኔ ነው እናቴ ልትገይ ስትይ ያየሁት። ምንም እንዳታስክጂኝ፣ ምንም እንዳትይ። እማዬ እርግጠኛ ነሽ ግን አጋቹ ቪዲዮ ለወንደሰን ያሳየው? እናትህን እመናት። እናትህ ተሸንፋ አይተሃት ታውቃለህ? ማን ነው አሸንፎኝ የሚያውቀው? እኔ ወርቄ ብዙ ችግር ውስጥ ብገባ አሸንፌ ነው የምወጣው። እውነቱን ነገረኝ ካልሽኝ እኔ አላማረኝም። ይሄ ኩራትሽ ገደል እንዳይገባ። እኔ ቀብራሪት ወርቄ ገደል የሚገባ ኩራት የለኝም። ወርቄ እኮ ነኝ፣ የዓለም ብርሃን ነኝ። እኔ ወርቄ ምድራ መዳም ባጠገቤ ሲያልፍ ወዙ ሁሉ ይመጣል። አሁን ግን እቺ ወርቄ አጣብቂኝ ነገር ውስጥ ነው የገባችው። ማን ሊያወጣት ይችላል? ይኸውልህ ወርቅ ምንም ቢሆን አጣብቂኝ ነገር ውስጥ እንኳን ቢገባ ወርቅነቷ አይለወጥም። አልተለወጥኩብም። ምንድነው ያደረግሽው ታዲያ? ምንድነው ያደረግሽው? ትወጂኛለሽ? ታፈቅሪኛለሽ? ትወጂኛለሽ ወይ? ምን አይነት ጥያቄ ነው የኔ ንጉስ? እንዴት ነው የማላፈቅርህ? ይቅርታ አድርግልኝ የኔ ንጉስ፣ እባክህ ይቅርታ አድርግልኝ። እኔ ባሌን ማጣት አልፈልግም። በእውነት ውይ ደስ እስቲ ስለምትወጂኝ ነዋ። ታዲያ የምትወጂውን ባል እናት ለመግደል የተነሳሽው አንቺ ሰይጣን። እባክህ የኔ ንጉስ፣ እባክህ አንተን ማጣት አልፈልግም። ተሳስቼ ነው። እባክህ ይቅርታ አድርግልኝ። ተሳስቼ ነው። ተሳስቼ? ምንድነው እሺ የተሳሳትሽው? አንቺ ደፈንከል እናቴን ለመግደል ነው የተሳሳትሽው? ፈልገሽ ነው ወይ የተሳሳትሽው? እሳቸውን ለመግደል አልሞከርኩም። ዝም በይ። አየሁሽ። ማን መሆንሽን አየሁሽ። ከአንቺ አይነት ትል ሰው ጋር ነው ለካ ተጋድሜ የኖርኩት። ማን መሆንሽን አየሁት። ዝም በይ። ውሸት ነው፣ ሁሉም ነገር ውሸት ነው። ያየሁት ነው ውሸት? ካሜራው ላይ ያየሁት ነው ወይ ውሸት? ሞባይሉ ላይ ያየሁት ነው ወይ ውሸት? እናቴን ለመመረዝ ማሰብሽ ነው ወይ ውሸት?
ልትገያት መነሳትሽ ነው ወይ? ውሸት! አዎ እኔ አይደለሁም። ሁሉም ነገር ውሸት ነው። እኔ መርዝ አልጨመርኩም። እየዋሹ ነው። በእኔና ባንተ መካከል ያለውን ፍቅር ለማጥፋት ሴራ እየተሰራ ነው። ዳንቺ ረዝም ዝም በይ እንዴ! ዝም ማናት ታዲያ መርዝ ጨምር ያየሁት? ማናት? ሌላ አካል ነው? መንፈስሽ ነው? ማን ነው? እኔ እንጃ። ኤአይ ነው። የሰው መልክ እያስመሰሉ የሚሰሩት አለ። እንደዛ ነው የሚሆነው። እኔ አይደለሁም። አንቺ አረመኔ፣ አንቺ መርዛም ድዳም በእናትህ ትኛለሽ። እናትም እንደሆነ ታውቂያለሽ። የእናትም ፍቅር ታውቂያለሽ ወይ? ኤአይ ነው። ሆን ብለው እኔ እናንተን ለማጣላት እየሞከሩ ነው። እባክህ እንዳሰማቸው። አልሰማሽም። እስከ ዛሬ የተጫወትሽብኝ ይበቃኛል። ከዚህ በኋላ አልሰማሽም። ኤአይ ይሁን አይኤ ይሁን እኔ አይመለከተኝም። አልሰማሽም። በቃኝ። ወጣሽልኝ። በቃኝ። ውሸት ነው ውዴ፣ እመነኝ። እኔ ላይ ማንም ሰው ሊነቃብኝ አይችልም። ሁሉም ሰው በቁጥጥሬ ስር ነው ያለው። በእኔ እጅ ውስጥ የገባ በሙሉ ማምለጫ የለውም። ወርቄ እኮ ነኝ። ብዙ እርግጠኛ ባትሆኝ ነው የሚሻልሽ። አለበለዚያ ግን የሚፈጠረው ነገር ጥሩ አይሆንም። ስማ በቅበቃው፣ አትንበቅበቅ። የእኔ ወርቄ ልጅ ነህ እኮ። ለምንድን ነው የምትልፈሰፈሰው? ቆፍጠን በል እንጂ። ለምንድን ነው የምትለመጠመጠው? እማዬ አልተልመጠመጥኩም። እውነቱን ነው የነገርኩሽ። በራስሽ ብዙ ባትተማመኝ ነው የሚሻልሽ። አለበለዚያ እንደዚህ ተኩራርተሽ ኩራትሽ መጨረሻ ላይ ገደል እንዳይሆን። እኔ እናትህ መቼም ቢሆን ገደል አልገባም። አጋቹ የጠየቀሽን ብር አልሰጥም ብለሽ እጁን አጣጥፎ የሚቀመጥ ነው እንደሚመስልሽ? አይቀመጥም፣ ወደ እኔ ይመጣል። እናም አባዬ ይቅርታ አድርጉልኝ፣ የፈለጉትን ያህል ብር ስጡኝ፣ እርሶ ያሉት ይበቃኛል ነው የሚለው። አይመስለኝም። ቪዲዮን ለወንደሰን የሚያሳየው ነው የሚመስለኝ። አያሳይም። እናትህን እመናት። ሁሉን ነገር በቁጥጥሬ ስራ አድርጌዋለሁ። በብዙ ነገር አምኜሽ አውቃለሁ እማዬ። በዚህ ግን ምንም ደስ እያለኝ አይደለም። ቢቀርብሽ ነው የሚሻለው። ፍርሃት እያለኝ ነው። አይ እንግዲህ ምንድን ነው መንቦቅቦቅ? ለመሆኑ አንተ የኔ ልጅ ነህ? እንዳውም ስጠቁር ነበረ መጠርጠር ያለብኝ። በአባቴ ስለወጣሁ ነዋ። ምን ነው እማዬ፣ የአባቴን መልክ ረሳሽው እንዴ? እንዴት ነው የማረሳው? ቀን ነበር የማየው። በጣም ጥቁር ከመሆኑ የተነሳ ማታ አይታየኝም ነበር። አዎ በሱ ነው የወጣሁት። መልኬ እሱን ቢመስልም በውስጤም በደም ስር የሚዘዋወረው ደሜ ግን ያንቺ ነው። አይመስለኝም። የኔን ደም ብትወስድማ ኖሮ አትፈራም ነበር፣ ደፋር ነበር የምትሆነው። አንተ ግን በአባትህ ስለወጣ በቁባቃ ነህ። በቁባቃ ልጅ። አልተንበቆበቅኩምማ። ሊደርስብሽ የሚችለውን ነገር ነው እያሰብኩኝ ያለሁት። ምንም ነገር አይደርስብንም። ወንደሰን ምን ጊዜም አይነቃም። አሁን አይኔ ተገለጠ። እስከ ዛሬ ግን አንቺ አይኔን አውረሽኝ እውር ሆኜ ነበር። ውሸት ነው። ዝም እንዳትጨርሽ። ዝም በይ። ምንም እንዳትይ። ባለማወቄ እስከ ዛሬ ተጫወትሽብኝ። ወይኔ ወንደሰን፣ ይቅርታ አድርግልኝ የኔ ንጉስ፣ እባክህ ይቅርታ አድርግልኝ። ለምን አባሽ ነው ይቅርታ ማድረግልሽ? ምን ስላረግሽልኝ? እኔ ስለከዳሽኝ ወይስ እናቴን ልትገይ ቆርጠሽ ስለተነሳሽ? ለምኑ ነው ይቅርታ ማድረግልሽ? የኔ ንጉስ፣ ሁሉ ነገር ውሸት እኮ ነው። ኤአይ ነው። ኧረ በእናትሽ ዝም በይ እንዴ! ኤአይ ነው። አንቺ የሰራሽው ወንጀል ኤአይ ከሆነ እኛም ሰዎች አይደለንም ማለት ነው። እኔም ኤአይ ነኝ፣ ወንድዬም ኤአይ ነው። አንቺ አያገባሽም። ሂጅ ከዚህ። ውጪ! አይንሽ ይውጣ! አንቺ ነሽ ከዚህ ቤት የምትወጪው። የትም እንዳትወጪ አንቺ። ከኔ አንድ ሰራተኛ ነው የምታምነው? እሷ እኮ ደሞዝ የሚከፈላት ሰራተኛ ናት። ባዳ እኮ ናት እሷ። እቺ ባዳ ናት። ሰሚኛለሽ? እቺ ባዳ ናት አይኔን የገለጠችልኝ። እቺ ባዳ ምትያት ናት እናቴን ስጠብቅልኝ የኖረችው። እኔማ አንቺ አይኔን አሳውረሽ ነበር። አንቺ ደንቆሮ። ወንድዬ ሁሉንም ነገር ያደረገችው ሆን ብላ ነው። ኤአይ ምናምን የምትለውን ነገር እንዳታምናት። አንቺ መሰሪ፣ አላበላውሽም፣ አላኖርኩሽም። የበላውበትን ጣባ ሰባሪ ሆኜ አይደለም። እንደውም ለአንቺ ጥሩ ስራ ነው የሰራውልሽ። ድብቅ ካሜራ አስቀምጠሽ ማጋለጥሽ ነው ጥሩ ስራ? አዎ፣ ይሄኔ ማየን ገድለሻቸው ቢሆን ኖሮ ገዳይ ትሆኚ ነበረ። ስጋሽ ከሞተ በኋላ ነፍስሽ ሲኦል ከምትቃጠል
አሁን ብትተርፊ አይሻልሽም? ከመቃጠል ነው ያዳንኩሽ። እኔን ማሸነፍ የሚችል ሰው ማንም ሰው አልተፈጠረም፣ አይፈጠርምም። እኔ ወርቄ እኮ ነኝ። ይሄ ኩራትሽ አላማረኝም። ስማ ወርቄ እናትህ ሆና ነው የምታውቃት። ለዚህ ነው ዋጋዋ ዝቅ ያለብህ። እኔ ግን ማንም ሰው ሊያሸንፈኝ የማይችል ድንቅ ድንቅ ሴት ነኝ። ውጣና ሰፈሩን ጠይቅ። የዛሬን ያርገውና ጠዋት ፀሐይ ከመውጣቷ በፊት እኔን ለማየት ነበር ሰው ሁሉ የሚጓጓው። ከዛ ፀሐይ ትከተላለች። ቅጽል ስሜን ማን ብሎ መሰለ ያወጡልኝ? ጀንበሯ። ጀንበር ብለው ነበር የሚጠሩት። እና ይችን ጀንበር ማንም ሰው የሚያንበረከካት ይመስላል? ትጠረጥራለህ? እማዬ አሁን ያለሽበት ሁኔታ የሚያኩራራ አይደለም። ትንሽ ስህተት ብትሰሪ እስር ቤት ነው የምትገቢ። ያኔ ጀንበር ፀሐይ ብሎ ነገር የለም። ታሳሪ ብቻ ነው የምትሆኚው። አልታሰርም። አጋጭሽም ብር አልሰጥህም ብለሽዋል። አልሰጥም ያልኩበት ምክንያቱም የድርድር ጥበቤን ለማሳየት ነው። እመነኝ 3 ሚሊዮን ብርን ፈልጎ አይኑን ሳያሽ ነው የሚመጣው። ካልመጣስ? ይመጣል አልኩ እኮ። አንተ ልጅ ፈርታ አታስፈራራኝ። እናትን እመናት፣ ምንም አይነት ችግር አይፈጠርም። ባምንሽ ደስ ይለኝ ነበር፣ ውስጤ ግን እንዳምንሽ አይፈቅድም። ውስጥ የሚለውን ነገር ተውና እኔም ብቻ መነኝ። ሁሉ ነገር በቁጥጥሬ ስር ነው ያለው። ሁሉም ነገር ከቁጥጥርሽ ውጪ ነው። ውሸትሽ ተጋልጦብሻል። እባክህ ንጉስ፣ ሁሉም ነገር ውሸት ነው። እኔን እመነኝ፣ እሷን አትመናት። እባክህ ንጉስ። ውሸት ነው። ውሸትማ የምታወሪው አንቺ ነሽ። እማዬን ለመግደል ያላደረግሽው ነገር የለም። ሰደብሻቸው፣ አነቅሻቸው፣ አዋረድሻቸው፣ ደበደብሻቸው። አልደበደብኳቸውም። እንዴት ነው የባሌ እናት ለመምታት እጄን የምሰነዝረው? መርዝ ለመጨመር ሲሆን ግን እጅሽን ትዘነዝሪያለሽ አይደል? አልጨመርኩም። መርዝ ሳይሆን እንዲጣፍጣቸው ቅመም ነው የጨመርኩት። እቺ ከይስ እንዴት ነው የምትጫወተው? ምንድን ነው የምትቀባጠሪው? አንዴ አልጨመርኩም ትያለሽ፣ አንዴ ኤአይ ነው ትያለሽ፣ አንዴ ቅብርጥሶ ነው ትያለሽ። ምንድን ነው የምታወሪው? ውሸት ነው። ውሸት ሰው ሲያወራ ዝም ብሎ አይደለም የሚቀባጥረው። እሷ ምን እንደምትል ግራ ስለገባት ነው ቅመም እያለች ያለችው። የኔ ጌታ እሷን አትመናት። የኔ ጌታ አትበይ፣ ጌታሽን ሂደሽ ፈልጊ። እና እንጂ ካላንተ ማናለኝ? ለእኔ ባታዝን ሆዴ ውስጥ ላለው ልጅ አታዝንም? ስለምን ልጅ ነው የምታወሪው? ሆድሽ ውስጥ እኮ ምንም ልጅ የለም ወንድዬ። ከዚህ በፊት ሆዴ ውስጥ ልጅ አለ ብላ አመካኝታ ይቅርታ እንድታደርግላት አርጋህ ነበረ። አሁን ግን እንዳትሸወድላት። አይደለም የኔ ንጉስ። እቺ ሴትዮ ምንድን ነው የምታወራው? ለምን አትተወኝም እንዴ? አንቺ አይቼዋለሁ እኮ እንዴ፣ አይኔ እኮ ያያል። ይሄ ያያል። በሞባይሉ ላይ ልጅ እንደሌለ ሆድሽ ይፍረስና እንደሌለ እኮ አይቼዋለሁ። ደግሞ ድጋሚ የቺ ጥርሷን ነው ማራግፈው እንዴ? አትዋሽኝ። ከዚህ በላይ ውሸት በቃሽ። ምን ሌላ ውሸት ፈለግሽ? አይደለም ውዴ፣ እኔ አፈቅርሃለሁ። ይቅርታ አድርግልኝ። እኔ እኮ ስንቴ እንዴት እንደው ማስረዳሽ። ሆድሽ ውስጥ የሌለውን ልጅ አለ ብለሽ እንደ አሻንጉሊት ስትጮችብኝ ከረምሽ። እሱ አይበቃ ብሎሽ ደግሞ እናቴን እየመረዝሽ ልትገያት ጣርሽ፣ አንገላታሻቸው፣ ቤቱን አመሽው። ውሸት ነው። ዝም በይ። ከዚህ በኋላ አንድ ትንፋሽ እላለሁ ካልሽ ትንፋሽሽን ነው ማቋርጠው። አንቺ ሰላቢ። ውሸት ነው እኮ። ውሸት ነው እንዳትኝ። ዝም በይ። ውሸት ነው እንዳትኝ። በቃ ከዚህ በላይ መስማት አልፈልግም። ያንቺ ውሸት እውነት ነው፣ እውነትሽ ውሸት። ድብልቅልቅሽ የወጣ ድፍንቅል ጥኔንቲ ሴትዮ ደሜን ልታበለው። ከዚህ ቤት አስወጡልኝ በቃ። አጅሪት፣ የመዋረድ ስሜቱ እንዴት ነው? አልለቅሽም። እኔ የገባሁበት ጉድጓድ ይዤሽ ነው የምገባው። በአሁኑ እንኳን አብቅቶልሻል። ማንም አያድንሽም። ኩራትሽ፣ ጥጋብሽ አብሮሽ ነው የሚቀበረው። እሰራልሻለሁ። አንቺን ሳልቀብር አልተኛም። አልለቅሽም። እንዴት እንደምትበቀኝ እያሰብሽ ኃይልሽን ከምትጨርሺ እስር ቤት ከገባው በኋላ እንዴት ነው የምኖረው ብለሽ ብታስቢ ይሻልሻል። የወዲት ጉዲት መጨረሻሽ ከርቸሌ ነው። እማዬን ያነቁ እጆችሽ ላይ ካቴና ሊጠለቅልሽ ነው። እንዳፍሽ አድርግልኝ እማዬ። እኔ የምፈልገው ችግር ውስጥ እንዳትገቡ ብቻ ነው። አልገባም ልጄ። ቤቱን መሸጥ አይጠበቅብንም።
ሁሉን ነገር አስተካክላለሁ። አታስብ። አንተ ብቻ በእናትህ እምነት ይኖር። አምንሻለሁ። አጋቹ ያቀረበልሽን ስምምነት አልቀበልም ቢልሽ ምን ልታደርጊ ነው? ይቀበላል። ራሱ መጥቶ እርሶ ባሉት ተስማምቻለሁ ይላል። ይኸውልህ ይመጣል አላልኩህ? አመዳሙ አመድህን እያራገፍክ ቀጥ ብለህ መጣ። ይኸውልህ ቪዲዮን አምጣና ብርህን ተቀበል። ከዛ ቀጥ ብለህ ውጣ። ደግሞ 3 ሚሊዮን ብር አልሰጥህም። እማዬ ምን እያረግሽ ነው? 3 ሚሊዮን ብር ለዚህ አመዳም አይገባውም። 1 ሚሊዮን ብር ይበቃዋል። አይ አልፈልግም የምትል ከሆነ ደግሞ ከሱ ላይ እቀንሳለሁ። ሙሉ 23 ሚሊዮን ብር ነው የምፈልገው። ባሪያው እስካሁን ህልም ውስጥ ነው ያለው። አልነቃህም? 23 ሚሊዮን ብር አልሰጥህም። አይሰማህም እንዴ? ወዶ ሳይሆን በግዶ ይሰጡኛል። አለበለዚያ እርሶንም እንደ ልጅ ነው የማደርጎት። እንደ ልጅ ስትል አልገባኝም። እንዴ ልጄ ምን ሆንክ? እንደ ዮዲት። ዮዲት ምን ሆነች? እማዬ አድኝኝ፣ እማዬ ጉዱኝ ይልሻለሁ። ከዚህ ቤት ካልወጣ ይገለኛል። እማዬ። እንዴ ማን ነው የሚገልሽ? ወንደሰን። እንዴ ወንደሰን ምን ሆኖ ነው የሚገልሽ? ምን ሆኖ ነው? ምን ተፈጠረ? አጋቹ ቪዲዮ ለወንደሰን አሳየው እኮ እማዬ። ምን? አንተ ለወንደሰን ቪዲዮን አሳየው? እማዬ ድረሽልኝ። ዝም በይ። በአንቺ የተነሳ ነው እዚህ ጣጣ ውስጥ የገባሁት። አመዳም ደግሞ አድኝኝ ትላለች እንዴ? ራሴን ማዳን አለብኝ መጀመሪያ። አንተ የእውነት ቪዲዮን ለወንደሰን አሳየው? አዎ፣ ቀጣይ ደግሞ ለፖሊሶች ነው የማሳየው። ምን ያስባሉ ወይዘሮ ወርቄ? ብሬን ይሰጡኛል። አለበለዚያ ግን ለልጆ ባል እንዳሳየሁት ቀጣይ ደግሞ ለፖሊሶች ነው የማሳየው። ለምን እንደዚህ ታደርጋለህ? እኔ ብርህን አልሰጥም ብያለሁ አሉ እኮ። ቀልድ ነው እንዴ? ቀልድ አይገባህም እንዴ? ተው እንጂ እኔ ጥቁር አዝሙድ። አንተ የፈለግከውን ብር እሰጥሃለሁ፣ ግን ቪዲዮውን ለፖሊሶች እንዳሰጣቸው። ሄሎ ስሚኝማ አለም፣ አጋቹ ቪዲዮውን ለወንደሰን አሳየው እኮ አታምኝም? አውቃለሁ። አሁን ቤታችን የጦርነት ቀጠና ሆኗል። ኧረ እባክሽ በይ፣ ፍንጣሪው እንዳይጎዳሽ ከቀጠናው ራቅ በይ። ችግር የለውም፣ ምን ያልጎዳም። በአሁኑ እኔን የሚነካኝ ምንም ነገር የለም። ሁሉም ጥይት ተንኮሉን ወደ ፈጠረችው ሴት ነው የሚታኮሰው። እሺ አጅሪት፣ እዚህ ቁጭ ብለሽ ምን እያሰብሽ ነው? አለምዬ፣ ለወንደሰን የተፈጠረው ነገር በሙሉ ውሸት እንደሆነ እንዳሳምነው እርጅኝ። በምትኩ የፈለግሽውን ነገር አደርግልሻለሁ። አይሆንም። ለጥቅም ብዬማ እማዬን አልከዳም። ለምን ሲባል የራሳቸው ጉዳይ። አንቺ ዘላለምሽን የሰው ቤት ሰራተኛ ሆነሽ መኖር ትፈልጊያለሽ? የሰው ቤት ሰራተኛ ሆኖ መኖር አልሰለቸሽም? ሰልችቶኛል። ከዚያ ሰልች ኑሮ ልትገላገይበት ምቹ አንድ መንገድ አለ። እኔን ከሰማሽኝ ልቀይርልሽ እችላለሁ። ያ መንገድ ምንድን ነው? ብር፣ የፈለግሽን ያክል ብር እሰጥሻለሁ። ከዛ ከፈለግሽ ሀገርሽ፣ ከፈለግሽ አዲስ አበባ የፈለግሽውን ነገር መክፈት ትችያለሽ። ጥሩ ሀሳብ ነው። ስንት ብር ትሰጭኛለሽ? የፈለግሽውን። የኔንና የእናቴን ህይወት የሚቀይር ከሰራተኝነት አውጥቶ ባለሀብት የሚያደርገኝ ብር ትሰጭኛለሽ? አዎ እሰጥሻለሁ። አንቺ ብቻ በእኔ ሀሳብ ተስማሚና የባሌን ልብ መልሼ እንዳገኝ ወርጅ። ከገባውበት ችግር የማሸንፍበት መንገድ ፈልጊልኝና እኔም ያንቺን ችግር የምታሸንፊበት መንገድ ፈልግልሻለሁ። እሺ፣ የሚያስደስተኝን ሀሳብ ነው የነገርሽ። በአንቺ ሀሳብ እስማማለሁ። እውነት አመሰግናለሁ። አንቺ ብቻ እንድትደሰችልኝ ነው እሺ የምፈልገው። ሻለምዬ
የኔንም ደስታ የምትፈልጊ ከሆነ ከብር ሌላ የምታደርጊልኝ ሌላ ነገር አለ። ግን ትንሽ ሊከብድሽ ይችላል። ለነገሩ ላንቺ የሚከብድሽ ነገር የለም። እሺ ንገሪኝ እና አረግልሻለሁ። ምንድነው? የኔ ዋ የኔ ንግስት እጅሽን ለህግ ስጪ። ከዛ ለምንድነው እጅን ለህግ የምሰጠው? እንድትታሰሪ ነው። ለሰራሽው ወንጀል ትታሰሪያለሽ። ያኔም እኔም ደስ ይለኛል። የኔን ደስታ አይደለ ይፈልግሽው? እኔም በዚህ መንገድ ነው የምደሰተው። እና ምን ታስቢያለሽ? ታስደስችኛለሽ? የተረገምሽ ሰይጣን። ይቅርታ ለምዬ እኔ ነኝ ክፉዋ፣ እኔ ነኝ። እሺ የወዲት ነች ክፉዋ። አንቺ ምን ቦጣሽ? የኔዋ እኔ ነኝ። ከባልሽ ጋር ላስታርቅሽ። እስከ ዛሬ የሰራሽው ወንጀል ውሸት እንደሆነ ልንገርልሽ? አዎ፣ እኔ ደግሞ የሚያስደስትሽን ነገር በሙሉ አደርግልሻለሁ። የምትፈልጊው ነገር በሙሉ እሰጥሻለሁ። ምን እንደምትፈልጊው? ብር ነው። ብር እፈልጋለሁ። ለብር ብዬ ግን አልዋሽም፣ አልሰርቅም፣ አልገልም። ብር ልጠቀምበት፣ ችግሬ ልቀርፍበት እንጂ ሰው ላይ ችግር ለማምጣት አልጠቀምበትም። እሺ ምን ላድርግልሽ? ታሰሪልኝ። ሌላ ነገር ምንም አልፈልግም። እንድትታሰሪልኝ ብቻ ነው የምፈልገው። ያኔ ደስተኛ ሆናለሁ። ምን ታስቢያለሽ? እሺ በይኝና ታሰሪልኝ። ጥቁር አልማዝዬ፣ እኔ ብታሰር ምን ታገኛለህ? ምን ትጠቀማለህ? እኔ ብሬን ባላገኝ ምን ይጠቀማሉ? ወይዘሮ ወርቄ ብሬን ስጡኝና ሰላሞትን ያገኝ። አይ አልሰጥም የሚሉ ከሆነ ግን ልጆት ላይ ደረሰው እርሶም ላይ ደርሱቦታል። አሁን ያየው ወንደሰን ነው። ቀጣይ የሚወት ግን ፖሊሶች ናቸው። መረጃው ፖሊሶች እጅ እንዳይደርስ የሚፈልጉ ከሆነ ብሬን ስጡኝና ፋይሉን ይወሰዱ። እሺ እሰጥሃለሁ። ትንሽ ጊዜ ስጠኝ። ጊዜው አልቋል ወይዘሮ ወርቄ። በአፋጣኝ ገንዘቤን ስጡኝና ልሂድ። ጥቁር አልማዝዬ፣ ትንሽ ጊዜ ብትሰጠኝ ምን አለበት? ወይዘሮ ወርቄ። ወይዬ ጥቁር አልማዝዬ፣ ብሬን በዚህ 5 ቀን ውስጥ ካልሰጡኝ ቪዲዮ የፖሊስ እጅ ነው የሚገባው። እርሶም በስተርጅና ከርቸሌ። ብር ወይስ እስር ቤት? ምርጫው የሱ ነው። አንቺ አመዳ፣ አንቺ ተዋርድሽ እኔንም አዋርድሽ። ወንድዬ አይንሽን ማየት አልቻልኩም። ምን አይን አለኝ እና ይሻለሁ። ይቅርታ እናቴ፣ ድጋሚ ይቅርታ። ቅርብ ይያለው ልጄ። አልተቀየምኩም እኮ ልጄ። ያው ምን አፋል አስገድዬሽ ነበር እኮ በሰው በለውጭ አስገድዬሽ ነበር፣ አስገድዬሽ ነበር። ይቅርታ እናቴ። አልሞትኩም እኮ ይኸው አለሁኝ፣ አልሞትኩም። ለምንድን ነው ግን አይኔ ታወረው? እኔ እኮ ልጅ አይደለም፣ የዋህነቴ እኮ ነው። የዋህነቴ ነው ያስገደለኝ። እማዬ፣ ስለምታፈቅራት እኮ ነው። ታምናታለህ። እሷ ነች እኮ እምነትህን የበላችሁ ልጄ። ይህ ቃል ባንቺ አያምርም። በፈጠረሽ የባሰው እኔን አታውቅሽኝ። ልጅ አትበይኝ፣ ግን የገዳይሽ ነኝ እናቴ። ምንም ቢፈጠር ምንም ቢሆን ልጄ ነህ። ልጅ አትበይኝ የኔ እናት። ልጅሽ አይደለሁም። ልጅማ በሆን ኖሮ ጠብቀሽ ነበር። ውርደታም ነኝ። እናቴ ነው ያጠበቅ ያልቻልኩ ውርደታም። ልጄ ነህ አንተ። እማዬ ካላልከኝ ሌላ ሰው ማን ይለኛል? አንተ ልጄ ነህ። እኔ እኮ አንቺን ስንት ነገር ስታደርግሽ ምን አደረግኩልሽ? አልተከላከልኩልሽ፣ አልደረስኩልሽ። እያየሁ ከነገ ዛሬ በዚህ ይሻላል በዚህ ይሆናል ስል አንቺን አስበላሁሽ እናቴ፣ አንቺን አስበላሁሽ። አዋረድኩሽ እናቴ፣ አዋረድኩሽ። አልሞትኩም እኮ ይኸው እዚህ ያለሁኝ ልጄ። እናቴ፣ አንድ ነገር ብቻ ልጠይቅሽ።
በምትወጂው አምላክ ይቅርታ በይኝ። ወይ እናቴ ይቅርታ በይኝ። ይህ በየዋህነት ነው፣ አጥፍቼ አይደለም። ይቅርታ በይኝ እናቴ፣ በየዋህነት ነው። ለሰው መልካም ሰው ነው። ታረርኩኝ ወይ እናቴ ይቅርታ በይኝ። ወይ እናቴ ተጫወተችብን እቺ ሰይጣን። ልኬን ለእናቴ አልሆንኩ። ወሬ ነው የምትሄጂው? ወሬ ልትሄጂ ነው? እዚህ ቤት ማልፈልግ ከሆነ እናቴ ቤት ሄዳለሁ። ሂድ ቁጭ በይ። ከአንቺ ጋርማ ገና ሳንጨርስ የት የምትንቀሳቀሻት እግርሽን ነው የምሰብርሽ። ገና ዋጋሽን ሳናወራር ከዚች ቤት አትወጫትም። ምን ልታደርገኝ ነው? ሰምኛለሽ? ሲጥ አድርጌ ከመግደሌ በፊት እናቴ እንዳሰቃየሻት አሰቃይሻለሁ። ህይወቴ እንደበጠበጥሽ ህይወትሽን እበጠብጠዋለሁ። መጥፎ ነገር እንዳታደርገኝ። እኔም ብትገለኝ ዘላለምህን ነው የምትታሰረው። እንዲህ ብለሽ ለወንድዬ እንዳታስቢ። አንቺ ብቻ አፈሪ ብላሽ እንጂ ለእኔ እንዳታስቢ። ወንድዬ አንቺ ሰይጣን ወንድዬ አትበይኝ። ስሜን አትጥሪው። ስምሽን ቄስ ይጥራው፣ ስሜን አትጥሪው። ወንድዬ የሚል ነገር እንዳልሰማ ከዚህ በኋላ። ይቅርታ አድርግልኝ ንጉስ፣ ይቅርታ አድርግልኝ እባክህ። በምትወዳት እናትን ለምን እባክህ ይቅርታ አድርግልኝ። ኧረ በእውነት በምወዳት እናቴ ሌላስ ልትገያት ባሰብሽው፣ ክብሯን ባወረድሽው፣ በተጫወትሽባት፣ በሰደብሻት፣ ባቀለልሻት በእሷ እናቴ እውነት አውቃለሁ፣ አጥፍቻለሁ። ጥፋቴን ማረሚያ አንድ እድል ስጠኝ። በደንብ አዳምጪኝ ደናቁርት። ምንም እሰጥሽ እድል የለም። እናቴ እንደበደልሽ እንዳሳቀቅሻት፣ ከሰው በታች እንዳደረግሽ ያንን ጽዋ አቀምስሻለሁ። ምንም እድል አልሰጥሽም። ትሞቻለሽ። ከእናቴ በፊት አፈር የምትለብሽው አንቺ ነሽ። ለእናቴ የተመኘሽውን ለራስሽ ታደርጊዋለሽ። በዚህ ብቻ ደግሞ የሚያከትም እንዳይመስልሽ፣ እንደ ድሮ ፎክሬ የምተው እንዳይመስልሽ። በየዋህነት ዕድሜ ልኬን አትጮችብኝ። እዘከዝክሻለሁ። ጨጓራሽን ነው አውጥቼ ለእንስሳ ምሰው። ነይ እማዬ እባክሽ እናቴ ይቅርታ አድርጊልኝ። እባክሽ እማዬ ይቅርታ አድርጊልኝ። ወንድዬን ይቅርታ እንዲያደርግልኝ ንገሪው እባክሽ። እማዬ ሊገለኝ ነው። የት አባቱ ሄደች ሴት? እማዬ እባክሽ ተነሽላት። ተነሺ ከእናቴ እግር ላይ ተነሺ ብዬሻለሁ። እማዬ እባክዎትን፣ እማዬ ይቅርታ ያድርጉልኝ እባክዎትን። እማዬ ዝም በይ እናቴ አትበይ። አንቺ ሰይጣን ቁራጭ፣ ያንቺ እናት አይደለችም የኔ እናት ናት። ዝም በይ። ይቅርታ አድርጉልኝ እባካችሁ፣ ማሩኝ። ይቅርታ። እንደዚህ የሚያዋርድ ክፋት መስራት አልነበረብሽም። ክፉ ሰው መጨረሻው ማዋረድ ነው። አለም እባክሽን ለምኝልኝ፣ እባክሽን ይቅርታ እንዲያደርጉልኝ ለምኝልኝ። እባክሽ ወንዴ ይገለኛል። እባክሽ አለም አትንገሪያት። አንቺ ዝም በይ። አዎ ማንም አያድንሽም። ተጫወችብኝ ህይወቴን። ምንድን ነው ይሄን ያህል የበደልኩሽ? ምንድን ነው ያደረግኩሽ? እገልሻለሁ። አለም በእናትሽ በእግዚአብሔር ለምኝልኝ፣ በምትወጃት እናትሽ ለምኝልኝ፣ ይቅርታ እንዲያደርጉልኝ ለምኝልኝ። በእናትሽ አለም ይቅርታ እንዲያደርጉልሽ ለመንኩልሽ። ከዛ ግን ይቅርታ ያደርጉልሻል? የተናገርሽው ነገር ሁላ ውሸት ቢሆንስ? ወደ ድሮ ወደ ክፋትሽ ብትመለሽስ? በአሁኑ ከልቤ ነው። ጥፋት ታውቆኛል። እባክሽ አለም እኔ ይቅርታ አድርጌልሻለሁ። ከኔ በለጠ ግን የበደልሽው እማዬንና ባልሽን ነው። እነሱ ይቅርታ ያደርጉልሻል? አላደርግልሽም። አንቺ የፉኝት ልጅ ጭራቅ። አሁን ይኸውልሽ ጸጥ ብለሽ ተነሽ ነይ። እኔ ሌላ ደም እንዳላፈስ ገቢ። ይቅርታ አድርግልኝ። አትበይኝ። ግቢ ነይ ግቢ። ወይዬ ፀሐይ ምን ተፈጠረ? ዮዲት እየተዋረደችልሽ ነው። እየተዋረደች ነው ማለት እንዴት? ምንድን ነው የተፈጠረው? ወሬውን ለምንድን ነው በንጥልጥል የምታስቀሪው? ንገሪኝ። ፀሐይ ደግሞ በጸብ መሀል ደውዬ ሁሉንም ነገር እንድነግርሽ ነው እንደምትጠብቂው? ለምንድን ነው የማትነግሪኝ? እኔ ሁሉንም ነገር እንደምነግርሽ። አንቺ የማትናገሪበት ምክንያት ምንድን ነው? ካሁን በኋላ እንዳትደውይልኝ እሺ? እሺ በቃ እነግርሻለሁ። አታለቃቅሽ። ንገሪኝ እሺ። ምን ተፈጠረ መሰለሽ? ዮዲት ሆዬ ሁሉም ነገር ተጋለጠባት። አጋቹ ቪዲዮውን ለወንደሰን ካሳየ በኋላ ወንደሰን ሌላ ሰው ነው የሆነባት። ሌላ ሰው ሆነባት?
እሺ ደበደባት? ካልገደልኳት እያለ ነው። የኔ ምስኪን አለም። እና በቃ ፍርድ ቤት ልትንከራተች ነው? ለምንድን ነው የምንከራተተው? ወንደሰን ዮዲትን ከገደላት ይታሰራል። ከዛ ፖሊሶች ደግሞ ይመጡና ማን ነበረ ምስክር ብለው ሲፈልጉ አንቺን ያገኙሻል። ከዛ በኋላ ፍርድ ቤት ሄደሽ ትመሰክራለሽ። አይገላትም ባክሽ። እንደዚሁ ሲያስፈራራት ነው እንጂ የሚገላት አይመስለኝም። ቢገላትስ? ንዴት እኮ መጥፎ ነው። የሚጸጽትሽን ስራ እንድትሰሪ ነው የሚያደርግሽ። ወይኔ እንዳይገላት ብቻ። እውነት ነው እንዴ ሊገላት ይችላል?